ከኤክስሽ ጋር በምንድን ነው የተለያየሽው? ከጓደኛው ጋር ቺት አድርጌበት ነው። ሰሞኑን የዋሸሽው ከባድ ውሸት። ቤት ነበርኩኝ ብዬ እየጨፈር ነበር ከጓደኞቼ። ሰላም ጤና ይስጥልኝ ማይ ፋሚሊ፣ እንዴት ከርማችኋል? እኔ በጣም ደህና ነኝ ታንክስ ቱ ጋድ። ዛሬም እንደተለመደው እናንተን ፈታ ያደርጋችኋል ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ከች ብያለሁ። አብረን እንፍታታለን። እናንተም ሀሳብ አስተያየታችሁን ኮሜንት ስር መጻፋችሁን እንዳትረሱ። እናም ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉ እንዳትረሱ። ወደ ቪዲዮ። የአዲስ አበባ ልጅ የአዲስ አበባ ክፍለ ሀገር የትኛዋን ትመርጣለህ? ለምን የአዲስ አበባ ልጅ መረጥ? ሙድ ይገባችኋል። ክፍለ ሀገር ነው። ለምን ክፍለ ሀገር ያልከው? የእነሱ አሪፍ ነው። ምናቸው? ጡታቸው። አቤት አቤት። የክፍለ ሀገር ልጅ ጉቹ ጉቹ። ለምን የክፍለ ሀገር ልጅ አልክ? በቃ ናቹራል ሴቶች ስለሆነ። ናቹራል ሴቶች የአዲስ አበባ ሴቶች ናቹራል ሴቶች አይደሉ? አይ እንደዛ እያልኩ አይደለም። ሌላ ከናቹራል ውጪ የሆነ ሀሳብ ይላችሁ በቃ ማስመሰል። የክፍለ ሀገር ልጅ መርጣለሁ። ለምን የክፍለ ሀገር ልጅ? 100% የምነግርህ ሃይማኖታቸውም ክርስቲያን ሙስሊም ቢሆኑ ለቃላቸው ታማኝ ናቸው ሴቶች በሙሉ ማለት ነው። የአዲስ አበባ ሴቶችስ? የክፍለ ሀገር ይሻለኛል። ለምን? ምክንያቱም የክፍለ ሀገር ልጅ በጣም ትናለ፣ የከተማ ልጅ ግን ብዙ ወጪ ነው የምጠየቅበት። ባሁን ኑሮ ቡድን ማንኛውም ወንድ አዲስ አበባ ላይ ያሉ ሴቶችን የሚፈልግበት መንገድ አለ። ለትዳርም ለሌላም ነገር የምትፈልገው ደግሞ አብዛኛው ከኔ ጀምሮ የክፍለ ሀገር ሴት ነው። ለትዳር የምትፈልገው የክፍለ ሀገር ልጅ ነው። ለትዳርም የክፍለ ሀገር ልጅ ነው። ለአዳርስ ለሌላ ነገር ደግሞ የአዲስ አበባ ሴት ነው። የአዲስ አበባ ልጅ። እሺ አመሰግናለሁ። እሺ አፕሪሺየት ዩ። እኔ በጣም ያስተዋልኩት ነገር እዚህ ጋር በላይፍ ምናምን ነገር የክፍለ ሀገር ልጆች በጣም ስነ ስርዓት አዋቂ ምናምን ነገር ይባላሉ። የሉም እያልኩ አይደለም፣ በጣም አሉ። የአዲስ አበባ ልጆች ደግሞ በጣም ባለጌ ናቸው፣ ከስነ ስርዓት ያፈነገጡ ናቸው ምናምን ነገር ተብሎ ይወራል በብዛት ማለት ነው። የእኔ አስተያየት ግን የአዲስ አበባ ልጆች በቃ ማለት አለ አይደል፣ ምላሳቸው ምናምን ነገር ትንሽ ያዝ ሊያደርግ ይችላል፣ ከበድ ሊያደርግ ይችላል ምናምን ነገር ግን በሌላ ነገር ከመጣችሁ የምር በጣም ጨዋዎች ናቸው ማለት እኔ እያወዳደርኩ ምናምን ነገር አይደለም፣ ግን ሳስተውለው የክፍለ ሀገር ልጆች ስለማይጠረጠሩ በእንደዚህ አይነት ነገር ምናምን ነገር ስራቸው ግን ሌላ ነው። የለም እያልኩኝ አይደለም፣ በጣም ስነ ስርዓት ያላቸውም አሉ፣ ግን በጣም ከሚገባው በላይ ደግሞ ማለት ነው ከፍ ተደርገው እንትን ተብሎ ለማለት ነው። ዛሬ ከማን ጋር ነኝ? እግዚአብሔር ጋር ነው። አንተ ጥሩ ሰው ነኝ ብለህ ታስባለህ? ጥሩ ብዬ አላስብም። ለምን እንደዛ ነው? ጥሩ ሰው የሚያስብለው ለሚስቱ ታማኝ። አንተ አይደለህም ነው? በሚገባ። ለምን? በቃ ጥሩ ሰው ነኝ። አንቺስ ለምን አይደለሁም? ያ ሰዎች እንደሆንኩ ነው የሚያስቡት፣ ግን አይደለሁም። አምናት ለራሴ ያው ለሰው አላውቅም፣ ግን ለራሴ ጥሩ ሰው ነኝ 100%። ሰልፍ ሪስፔክት ማለት እንደዚህ። አንድ ሰው ምንድነው ጥሩ ሰው ያደርገዋል ብላችሁ የምታምኑት? በመጀመሪያ ላይ ታማኝ መሆን አለበት፣ ለሰው ልጅ ትልቅ ክብር መስጠት። በቃ ባጭሩ እምነት የሌለው ቃል ኪዳን ከንቱ ስለሆነ በቃ መተማመን ማለት ሰዎች ጥሩ ሰው ነች ይሉኛል። so I guess I am. Everyone has a different perspective, so I couldn't be sure. አንቺ ኦፒኒየን ያራድዬ ልጅ ነኝ ብዬ ነው ማሰብ። አመሰግናለሁ በጣም ካሳውንዬ። እግዚአብሔር ያክብርልኝ። የሚገርም ምላሽ ነው የሰማሁት እዚህ ጋር ደግሞ ማለት ነው። በብዛት ኢንተርቪው የተደረጉት ሰዎች ምናምን ነገር ለራሳቸው በጣም አሪፍ ግምት አላቸው ምናምን ነገር እና መሆን ያለበትም ነገር ይሄ ነው ብዬ አስባለሁ። ለራስ አሪፍ የሆነ ግምት መስጠት፣ ራስን ማክበር ማለት ነው። ግምት መስጠት ማለት ራስን መስቀል ሳይሆን ራስን ማክበር መጀመሪያ እና ለራስ ክብር መስጠት ከምንም ነገር በላይ ነው ብዬ አስባለሁ። ሶዛት ለራስ ክብር ሰጥን ማለት ኦልሬዲ ጥሩ ሰዎች ሆነን ማለት ነው። ለራሳችን ራስን ካከበረን በኋላ ነው ወደ ሌላው የሚካሄደው ብዬ አስባለሁ። ቺ ተደርጎብሽ ያውቃል? ሶ ጋይስ ዛሬ ከአዶኒ ጋር በመሆን በአዲስ አበባ መንገዶች ላይ እየሄድን ከወንድና ከሴቶች ብዙ ቺት የሚያደርገው ማን ነው የሚለውን የምንጠይቅ ይሆናል። ሌትስ ጎ እንውስጥ። ካንተ ጋር ሃኒ ህሊና ከማርታ ጋር ከወንድና ከሴት ማን ነው ብዙ ቺት የሚያደርግ የሚመስልሽ? actually ወንድ። ለምን እንደዛ? ወንድ 100% men ሁለቱም። ከወንድና ከሴት ብዙ ቺት የሚያደርገው ማን ይመስላል? አመሰግናለሁ። እሺ እስቲ ወንድ አንተ ቺት ታደርጋለህ? ወንድ ሆነ ወንድ ላይ ታስተቆራለህ? እርምጥምጥ ለምንድን ነው ወንድ ያላችሁት? so confidently No, Loki, it's just like experience ነው የምታወራው። ቺት ተደርጎብሽ ያውቃል? yes. oh my god. It just seems like that every time there's a cheating situation. So man, I don't know. ቺት ማድረግ ማለት ምን ማለት ነው ላንተ? አይ ስለዚህ አላውቅም። ቺት ተደርጎብሽ ያውቃል? I don't know. ቺት አድርገሽ ታውቂያለሽ? አታምነውም ማለት ነው ፍቅረኛ
ብዙ ሰው ወንድ እያለ ነው ስንጠይቅ ማለት ነው። እና do you think people say that women more sneaky ስለሆኑ? Girls can cheat, like can no problem. We never get caught. Yeah, we never get caught. Oh, ስለዛ ቺት አድርገሽ ታውቂያለሽ አንቺ? I never said that. Maybe. I think women are just respectful. And men are not? I mean, not all. You're taught to like the merrier type thing. I think that's a good point. That's definitely a good point. You just said we never got caught. I know people that cheat. Like I know a lot of girls that doing shit. እናንተ ግን never. I've never done that before. I've never. Relationship? No. No. አሁን በብዛት እዚህ ቪዲዮ ላይ ስናስተውል ደግሞ ማለት ነው ወንዶች ሴቶች ነው ቺት ያደርጋሉ ብለው የሚያስቡ፣ ሴቶቹ ደግሞ ወንዶች ናቸው ብለው ያስባሉ። ራሳቸውን ገለልተኛ ያደርጋሉ ማለት ነው እዚህ ላይና የኔ ከሁለቱም የጸዳ አንግል ስናስበው ግን ማለት ነው በብዛት አይታወቅም እንጂ እንደ ሴቶች ቺተር የለም። ይቅርታ አድርጉልኝ ሴቶች፣ እኔ በቃ የመሰለኝና የውስጤን ነው የምናገረው ማለት ነው። ምክንያቱም ሴቶች በብዛት አይጠረጠሩም ነገር ምናምን ነገር እና ባክስትሪያቸውን ስታዩ ምናምን ነገር ግን አብዛኛው ሴቶች ንጹህ ሴቶችም አሉ። አብዛኛው ሴቶች ግን በእንደዚህ አይነት ነገር በጣም እንትን ያሉ ናቸው ማለት ነው። ሶዛት ለኔ እንደኔ አስተያየቴ ግን እንደ ሴቶች ቺተር ያለ አይመስለኝም። በጣም ይቅርታ አድርጉልኝ ካስደበርኩ። ኤክስሽን በምግብ መስዩ ብትበይ በምን ምግብ ትመስያለሽ? ሚጥሚጣ ለምን? ስለሚያቃጥለኝ ነው። ላዛኛ? ለምን ብለህ እንዳትጠይቀኝ ላዛኛ። ኧረ በቃ ይቻምሽ። በሽሮ ሽሮ? ለምን? ሁሌ ስለማገኛት በሽሮ ለምን? ሽሮ ስለማልወድ። ዱቦት ለምን? Of course it is. ስለማይመች ነው። ሽሮ ለምን? በክትፎ መሰረት ክትፎ ይላል። ወሲብ ማለት ፍቅር ማለት አይደለም። አብሮ መውጣት ፍቅር አይደለም። ቀኑን ሙሉ በስልክ መጻጻፍ ፍቅር አይደለም። የማህበራዊ ሚዲያ ላይ እርስ በርስ ፎቶ መለጠፍም ፍቅር አይደለም። ፍቅር ማለት ማንም ተመልካች በሌለበት ቦታ ጭምር የሚኖር ክብር ነው። ፍቅር ማለት በየቦታው ፈተና ባሉበት ሁኔታ ውስጥ የሚጸና ታማኝነት ነው። ፍቅር ማለት በምክንያቶችና ማስተባበያ ላይ ሳይሆን በመጽናት ላይ የተገነባ ነው። ይሄ የሚገርም ሀሳብ ነው ማለት ፍቅርን ጽድት አድርጋ ነው ገለጸችው። እኔ በሐሳቧ 100% ስማማለሁ። ይመች። አሪፍ ገለጻ ነው። ከኤክስሽ ጋር በምንድን ነው የተለያየሽው? ከጓደኛው ጋር ቺት አድርጌበት ነው። ሰላም፣ ስምሽ ማን ነው? ጽዮን እባላለሁ። አንዳንድ ጥያቄዎችን ልጠይቅሽ ነበር። እሺ፣ ደስ ይለኛል። ኤክስሽ ጋር በምንድን ነው የተለያየሽው? ከኤክሴ ጋር ከጓደኛው ጋር ቺት አድርጌበት ነው። ጽዮን እድሜ ስንት ነው? እድሜ 14። ወይኔ ወንድ ልጅ ተበላ። ቆንጆ ነኝ ብለሽ ታስቢያለሽ? በጣም ቆንጆ ነኝ። ራስሽን ከ10 ሬት አድርጊልኝ። ከ10 100። ተመልካቾቻችን 10 ሬት አድርጉላት። እሺ አሁን የዚህ ቪዲዮ ኮሜንት ምን ብለን እንስጥ? ከ10 100 የሰጠችው በጣም ቆንጆ ነኝ ብላም ታስባለች። አይ ኖ ሺስ ቆንጆ በት ከ10 100 የሚያሰጡበት አላት ብዬ አላስብም። ከ10 እኔ ስንት ሰጣታለሁ መሰላችሁ? ለኮንፊደንሷ እና ያው ሰውም ስለሆነች ከ10 1 ሰጥቻታለሁ። ወደ ቪዲዮ ፈርስት ዴትሽ ላይ የት ቢቀጥርሽ ነው ሬድ ፍላግ የምትይው? ሩም ቤቱ። ወንድ ልጅ ፈርስት ዴት ላይ የት ቢቀጥርሽ ነው ሬድ ፍላግ የምትይው? ሲኒማ ወይም ቤቱ። ፈርስት ዴት ላይ የት ቢቀጥርሽ ነው ሬድ ፍላግ ነው የምትይው? ቤቱ። ሩም ላይ ግን ምን ችግር አለው? ሩም ቢቀጠሩ አሁን ሴቶች ሩም ቢቀጠሩ ምን ችግር አለው? ማለት በሌላ ነገር እኮ ማየት የራሳቸውን ቲንኪንግ ነው የሚያሳየው አይደል? አሁን ለምሳሌ ሩም ተቀጣጥሮ ምናምን ነገር እኮ ጀስት ዲስከስ ሊያደርጉ ይችላሉ፣ ወሬ ሊያወሩ ይችላሉ፣ ስለ አንዳንድ ነገር ሊያወሩ ይችላሉ፣ ስለ ወደፊት እቅዳቸውም ሊያወሩ ይችላሉ፣ ስለ ትዳራቸው ሊያወሩ ይችላሉ። ሶዛት እንደ ራሳቸው አስተሳሰብ ሌላ ነገር አስበው ነው ማለት ነው መጀመሪያም ነው ማለት ነው። ሶዛት ችግር ያለው አይመስለኝም ሩም ቢቀጠሩ እና ሬድ ፍላግ የሚያሰጥ ነገር አይደለም ሩም መቀጠር። እናንተ ያሰባችሁት ሌላ ነገር ስለሆነ ነው። እስቲ በቀናነት አስቡትና ኮሜንት ላይ አስተያየታችሁን ስጡን። እስቲ ሴት ልጅ ምግብ ብትሆንልህ እንደ ምን አይነት ምግብ ትገልጻታለህ? ለምን ማር ይላሉ? ቀመሰው ነው እንዴ? ወንድ ልጅ ምግብ እንደ ምግብ ግለጹ ብትባይ ምን ምግብ ይሆናል? ለምን ጥብስ? በጣም ስለሚጣፍጥ ስለሚጣፍጥ What kind of food could she be?
እንጀራ በርገር ይገመጣሉ ማለት ታየ እንድሮ ቤቱ ስሙ አልፋ እየመጣችሁ በርገር ብሉ ለማለት ነው። ራንደም ገር ቱና ዋይ ቱና ሴት ልጅ እንደ ምግብ ግለጻት ብትባል ምን አይነት ምግብ ትሆንላለች? ሽሮ። ለምን ሽሮ? ዝም ብዬ ነው ያልኩት። ሜቢ ቃሪያ ታቃጥላለች። ሽሮ በቃሪያ ነው የሚመቸው። ጀለሰ ቆፍጠን ያለ ወንዳ ወንድ። ሰላም ለቲክቶክ ቪዲዮ ይሰራ ነው እዛ ጋር ካሜራ ላይ ፍቃደኛ ከሆንሽ እሺ፣ ችግር የለም። እኔም ጠይቀው ዛሬ ከስከዛሬ ለየት ያለ ነውና የወንድ ምርጫሽ ምን አይነት ነው? እስኪ የወንድ ምርጫዬ ቢሆን ደስ የሚለኝ እሺ፣ ቁመቱ ከኔ ጋር ማች ቢያደርግ ደስ ይለኛል። ኦኬ፣ እኩል ብንሆን እና እድሜው ቢያንስ ከ23 ዓመት እስከ 29 ዓመት ቢሆን ደስ ይለኛል። 23 እስከ 29 23 ዓመት እስከ 29 ዓመት ቢበልጥሽስ? በጣም 30 ምናምን አይ ይቅርብ። በቃ በጣለው ምን ልሆንልሽ ወይስ ምን ትሆኝልኝ? በቃ አዲስ እንታመጥሽ ነው እንደናገር የእድሜን አልደብቅም። 21 ዓመቴ 21 ነው። እውነታውን ነው ብዬ ነው የማስበው። አንድ ስለሆንሽ ትሆናለች። ከ23 ከ29 መሆን አለበት። ሌላ ታይፕ አለሽ? ቆፍጠን ያለ ወንዳ ወንድ ቢሆን ሃይማኖተኛ ቢሆን ደስ ይለኛል። አመሰግናለሁ። እሺ አሁን እስቲ ምን ይባላል? ምርጫው አሪፍ ነው በነገራችን ላይ ተመችቶኛል እኔ እና የሰጠችው መስፈርት ነው ፐርፌክት ነው እና የልጅ እድሜ 21 ነው። ሶዛት እስከ 29 መንበጣ ምንም ያስከፋ ነገር ያለ አይመስለኝም። ይመችሽ፣ ታገኛለሽ የኔ ቆንጆ። ሰሞኑን የዋሸሽው ከባድ ውሸት። ኧረ ውሸት ቤት ነበርኩኝ ብዬ እየጨፈር ነበር ከጓደኞቼ። አልፎሻል ይቅር ብሎሻል? ማእሱ አላወቀም። ይፖስት አልታውቂያለሽ? አይ ምን አባተለ ታመጣ የጨፈርኩ ነው ያደርኩት ነው ማታወጣ። እሺ አላስታውስም ማለት እሺ። አንተስ? አላስታውስም። ሁሌ ነው የማዋሸው። ነፍ ነው ለግልጽነት። አሁን እራት ልበላ ነው ብዬ አስቻለሁ እና አልበላሽም? እሺ ራቱስ የት አለ? አሁን ልበላ እስካሽ ባሁን ደግመሽ እንዳትዋሽ። አሁን እየዋሸችው ነው በእርግጠኝነት አለ። ግን አይ እንደዚህ ተብሎ የማይወራ አላስታውስም። እውነት አልዋሽም። እሺ እኔ አሁን ታክሲ ተራ ነው ያለሁት አልኳት ማለት ነው። ግን ከኋላ ላይ ግን ተይዤ አውቃለሁ ማለት ዋሽቼ ተያዝኩኝ እዛው ላይ። አሁን ታክሲ ተራ ጋር ነው እንዳለሽ ምናምን ተብዬ አውቃለሁ። ይሄ አሪፍ ነገር ነው በነገራችን ላይ ግልጽነታቸው ምናምን ነገር ነው የሚያሳየው። እና ያቺ የመጀመሪያው ኢንተርቪው የተደረገችው ግን ትንሽ ከመስመር ያለፈች ምን ታመጣለህ ምናምን ነገር ማለት ነው። አንቺስ ምን ታመጫለሽ? ከ1 ሚሊዮን እና ከጓደኛሽ ብትባይ ማንን? ከ1 ሚሊዮን እና ከጓደኛሽ 1 ሚሊዮን ከጓደኛሽ 1 ሚሊዮን ትመጫለሽ? አዎ ኦኬ። ብሩ ይቀርማል ማለት ነው። አዎ ኦኬ። ሁለተኛ ጥያቄ ደግሞ ፈርስት ዴት ላይ ወንዶች ማድረግ የሌለባቸው ትልቁ ነገር ብለሽ የምታስቢው ምንድን ነው? መሳም ባይሰሙን ጥሩ ነው። ፈርስት መሳም ማለት ላይክ ኪስ ምናምን። ኦኬ ወንዶች ስሙ። ኦኬ። ሶስተኛ ደግሞ ከወንድ ልጅ ቀድመሽ የምታየው ምን ነው? ቁመናው። ወንድ ልጅ ቀድመሽ ቁመናውን ብቻ ነው አታየኝም ማለት ነው። ወንድ ልጅ ትዳር ላይ ግዴታ ማሟላት ያስፈልገዋል ብለሽ የምታስቢው ምንድን ነው? ምን ልበል? ማሟላት ያለበት ነገር ታማኝነት። ላይክ ትዳር ላይ ታማኝነት። ታማኝነት ፐርፌክት አሪፍ ነገር ነው። አሪፍ ምርጫ። ታታሪ ሰራተኛ ቢሆን ታማኝና ታታሪ ሰራተኛ ከሆነ በቃ ፈራ እግዚአብሔር ደግሞ ተጨምሮበት በይበልጥ እሱ ነው ፈራ እግዚአብሔር። አንቺ ፈራ እግዚአብሔር እንዴ? ዋው ያነሳችሁ መጨረሻ ላይ ያሉት ሶስቱም ሪኳየርመንቶች በጣም ፐርፌክት ናቸው። ተመችቶኛል። የምር ይመችሽ። ሴት ልጅ ለ3 ቀን ችላ በላት። አሬ ይቅርታ የኔ እናቴ፣ እዛ ጋር ካሜራ አለ። ጥያቄ ነው ይደብሻል? ችግር የለም። አንድ ጥያቄ ጥቅሻለሁ። ከመለስሽልኝ 2000 ብር ሸልምሻለሁ። 2000 ጥያቄውን መሰለሽ ለኔም ለፋሚሊዎችም አንድ እውነት የሆነ ነገር ንገሪኝ። ኦኬ ሴት ልጅ ለ3 ቀን ችላ በላት። ኦ ማይ ጉድነስ ኮሜንት ላይ መልሱላት እንዴ! አሬ ያልጠበቅኩት መልስ ነው። እሺ ፋሚሊ ያው እንደሰማችሁት ነው።
ሴት ልጅ ለ3 ቀን ችላ በላት። አልገባኝም። ያው ኮሜንት ላይ ከገባችሁ እስቲ አሳውቁኝ። እንግዲህ ትሸለም ካላችሁኝ እዚህ ቦታ መጥቼ እሸልማታለሁ። አያሳፍርሽም ብዬ አስባለሁ። አያሳፍረኝም፣ እርግጠኛ ነኝ። እሺ መልካም እድል ይነስ። እሺ እንግዲህ ቤተሰቦች የዛሬ ቪዲዮ ይሄንን ይመስል ነበረ። እንደተመቻችሁ ደግሞ 100% እርግጠኛ ነኝ። በቀጣይ ቪዲዮ ደግሞ ጽድት ያሉ ቪዲዮዎችን ይዘን ከች እንላለን። እስከዛ ድረስ ሰብስክራይብ እያደረጋችሁ ጠብቁኝ። ይመቻችሁ።